ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 5 እንመለከታለን። በዛሬ ክፍለ ጊዜ ትምህርታችን የመወያያ ርዕሳችን የሚሆነው 3.3 ሜይን ታይፕስ ኦፍ ሶይል ኤንድ ሚነራል ሪሶርስ ኢን አፍሪካ ሶይልስ ኤንድ ሚነራል ሪሶርስ ኢን አፍሪካ የሚለውን መነሻ እናደርግና በመጀመሪያ ሶይልስ ኦፍ አፍሪካ የሚለውን እንመለከታለን። ሶይልስ ኦፍ አፍሪካ የአፍሪካ የአፈር አይነቶች የሚለውን የውይይታችን መነሻ እናደርጋለን። እንግዲህ ሶይልስ ኦፍ አፍሪካን በተመለከተ የሚከተሉትን ነጥቦች የውይይታችን ርዕሰ ሀሳቦች እያደረግን እንሄዳለን ማለት ነው። ኩዌሽንስ ፎር ዲስከሽን ኮንሰርኒንግ ዘ ሶይል ኦፍ አፍሪካ ኩዌሽንስ ፎር ዲስከሽን ዋን ዋት ኢዝ ሶይል ሶይል ምንድን ነው? ዋት ኢዝ ሶይል። ሰከንድ ዋት አር ዘ ኮምፖነንትስ ኦፍ ሶይል ዋት አር ዘ ኮምፖነንትስ ኦፍ ሶይል ኦር ፍሮም ዋት ዘ ሶይልስ አር ሜድ አፕ ኦፍ አፈር ከምንድን ነው የተሰራው? አፈር በውስጡ ምን ምን ይይዟል የሚለውን እናነሳለን። ሶስተኛ ዋት ሜክስ ሶይልስ ዲፈረንት። እንግዲህ የተለያዩ የአፈር አይነት ነው ያለው። ከለሩን እንኳን ብናነሳ በጣም ብዙ አይነት የአፈር አይነቶች አሉ። ስለዚህ አፈርን አንዱን ከአንዱ የሚለየው ምንድን ነው? ዋት ሜክስ ሶይልስ ዲፈረንት። ዋት ሜክስ ሶይልስ ዲፈረንት። የአፈር አይነቶች የተለያዩ እንዲሆኑ የሚያደርጋቸው ምክንያት ምንድን ነው? እሱን እናያለን ምክንያቶቹን። ዳዘር ዋት አር ዘ ፋንክሽን ኦር ኢምፖርታንስ ኦፍ ሶይል። አፈር ለምን ይጠቅማል? የአፈር ጥቅሞች እናነሳለን። ዋት አር ዘ ኢምፖርታንስ ኦር ዘ ኢምፖርታንስ ኦር ፋንክሽን ኦፍ ሶይል ሶይልስ የአፈር ጠቀሜታ። እንዲሁም ዋት አር ዘ ሜጀር ሶይል ታይፕስ ፋውንድ ኢን አፍሪካ አፍሪካ ውስጥ የሚገኙ የአፈር አይነቶች ምን ምን ናቸው የሚሉትን እናያለን። ዋት አር ዘ ሜጀር ሶይል ታይፕስ ኢን አፍሪካ የሚሉ ጥያቄዎችን እያነሳን ውይይታችንን እንቀጥላለን ማለት ነው። ፈርስት ሌታሲ ዋት ኢዝ ሶይል ሶይል ምንድን ነው? አፈር ምንድን ነው? አፈር እንዴት ነው ዲፋይን የምናደርገው የሚለውን እንመልከት። ዋት ኢዝ ሶይል ዋት ኢዝ ሶይል አፈር ምንድን ነው? ሶይል እንግዲህ መሬትን ከላይ የሚሸፍን ሉዝ ኤንድ አንኮንሶሊዴትድ ማቴሪያል ነው። ኢት ኢዝ ኤ ሉዝ ኤንድ አንኮንሶሊዴትድ material that overlies the crust of the earth. ክረስት ወይም ደግሞ ላንድ ምንለው በውሃ ያልተሸፈነውን ደረቁን የመሬት ክፍል ከላይ የሸፈነ ሉዝ ኤንድ አንኮንሶሊዴትድ ልምና ያልተያያዘ አንኮንሶሊዴትድ አታችድ እርስ በርስ አታችድ ያልሆነ ልም ወይም ሉዝ ማቴሪያል ሶይል ይባላል። ኤንድ ሶይል ኢት ኢዝ አን ኢምፖርታንት ፓርት ኦፍ ዘ ቴሪቶሪያል ኦር ላንድ ኢኮሲስተም። ኢት ኢዝ አን ኢምፖርታንት ፓርት ኦፍ ዘ ቴሪቶሪያል ኦር ላንድ ኢኮሲስተም። አዚ ነው ኢኮሲስተም በሁለት ይከፈላል። ስነ ምህዳር የምንለው በእንስሳትና ወይም ደግሞ ህይወት ባላቸውና ህይወት በሌላቸው ነገሮች የሚደረገው መስተጋብር ወይም ኢኮሲስተም በሁለት ይከፈላል። ቴሪቶሪያል ኦር ላንድ ኢኮሲስተም እና አኳቲክ ወይም ደግሞ ወተር ኢኮሲስተም ተብሎ በሁለት ይከፈላል። ኢኮሲስተም it is classified into two። አንደኛው ቴሪቶሪያል
ዛት ኢዝ ላንድ ኢኮሲስተም ነው። ሁለተኛው አኳቲክ ኦር ወተር ኢኮሲስተም። ስለዚህ the most important part of terrestrial or land ecosystem is soil. And as you remember, soil is one of the major natural resource under pressure. ከዚህ ቀደም አይ ቲንክ በክፍል 2 ይመስለኛል አይተናቸዋል። the major natural resource under pressure ከሚባሉት ውስጥ አንዱ እሱ ነው። the major natural resource under pressure የሚባሉት the most exploited ወይም ደግሞ the common source of whales the common pool of whales የሚባሉ በአብዛኛው ቦታ ላይ የሀብት ምንጭ ተደርገው የሚቆጠሩ ሪሶርሶች ወይም የተፈጥሮ ሀብቶች እንደሆኑ አይተናል። ሶይል አንዱ ነው። soil, it is one of the common pool of whales in many areas. It is the common pool or source of whales in many areas. ሀገራት ጦርነት ሊከፍቱ የሚችሉበት ሪሶርስ አንዱ አፈር ነው። በተለይ ለም የሆነ አፈር ያላቸው አካባቢዎች በብዙ ሀገራት በይገባኛል ጦርነት ሲደረግባቸው በታሪክ የምናውቃቸው። ስለዚህ አንደኛው የሀብት ምንጭ ነው። ኢትስ ዋን ኦፍ ሜጀር ናቹራል ሪሶርስ። ሜጀር ናቹራል ሪሶርስ ከሚባሉት ውስጥ አንዱ አፈር ነው። ስለዚህ አፈር ኢትስ ዘ ሞስት ኢምፖርታንት ሪሶርስ። It is the common pool of whales or the common source of whales in many areas, especially in agrarian countries. በተለይ ደግሞ ኢኮኖሚያቸው በእርሻ የተመሰረቱ ሀገሮች ላይ soil is a very important resource. ሌላው components of soil የሚለውን ነው የምናነሳው። components of soil. What are the basic components of soil? እንግዲህ አፈር የብዙ ነገሮች ቅይጥ ነው። soil is a complex mixture of the following components. Soil is a complex mixture of weathered minerals, ማዕድናት, organic and inorganic compounds, organic and inorganic compounds, living organisms, air and water ናቸው። These are the most important components of soil. አፈር የነዚህ ውህደት ነው። አፈር ማዕድናት አሉት፣ ኦርጋኒክ ኤንድ ኢንኦርጋኒክ ኮምፓውንድስ አሉት። ሊቪንግ ኦርጋኒዝምስ በአፈር ውስጥ የተለያዩ ስነ ፍጥረታት ይገኛሉ። ሊቪንግ ኦርጋኒዝምስ አየር አለ በውስጡ፣ ውሃ አለው በውስጡ። እነዚህ ሜይን ኮምፖነንትስ ኦፍ ሶይል የሚባሉ ናቸው። አንድ ጉድ ኳሊቲ ሶይል ምን ፐርሰንት የእነዚህን ይኖረዋል የሚለውን ስንመለከት ጉድ ኳሊቲ ሶይል ኮምፖዝስ ጉድ quality soil composes 45% of inorganic matter, that is minerals. 45% of minerals or inorganic matter. Inorganic matters. 5% organic matters. 5% ኦርጋኒክ ማተርስ። ኦርጋኒክ ማተርስ ስንል ለምሳሌ ይሄ ብስባሽ፣ ሂውመስ፣ ሊቪንግ ኦርጋኒዝምስ፣ ስነ ፍጥረታት፣ አፈር ውስጥ የሚገኙ የተለያዩ ትላትሎች፣ ነፍሳቶች እነዚህን 5% የእነሱ ዛ መኖር በአፈር ለምነት ትልቅ አስተዋጽኦ አለው። 5% ኤንድ 25% ኤር and 25% water። በውስጡ 25% አየር፣ 25% ውሃ፣ 5% ኦርጋኒክ ማተር እና 45% ሚነራል ኢንኦርጋኒክ ኮምፓውንድ ወይም ማተር ከሆነ soil is said to be a quality soil or fertile soil.
ለም የሚባል አፈር የኮምፖነንቶቹ መጠን ይህን ያህል መሆን አለበት ማለት ነው። ስለዚህ 45% ሚነራል ወይም ኢንኦርጋኒክ ማተርስ ወይም ኮምፓውንድስ፣ 5% ኦርጋኒክ ኮምፓውንድስ፣ 25% ኤር እና 25% ውሃ የያዘ አፈር ጉድ ኳሊቲ ሶይል ይባላል። ወይም ደግሞ አይዲያል ሶይል፣ ፈርታይል ሶይል፣ ለም በጣም ጥሩ የሚባል አፈር ኮምፖዚሽኑ እንደዚህ መሆን አለበት። ሌላው አፈርን አንዱን ከአንዱ የሚለየው ምንድን ነው? ዋት ሜክስ ሶይልስ ዲፍረንት? ዋት ሜክስ ሶይልስ ዲፍረንት? ዋት ሜክስ ሶይልስ ዲፍረንት? አንድ አፈር ከሌላው የሚለየው በምኑ ነው? አፈርን እንግዲህ አንዱን ከአንዱ የሚለይበት ምክንያቶች አንደኛው ቲክነስ ወይም ፕሮፋይል ነው። ቲክነስ ኦር ፕሮፋይል፣ የአፈሩ ቲክነስ ወይም ዲፕስ አንዱ ከአንዱ ይለያል። ፓሬንት ማቴሪያልስ፣ የተሰራበት ኮምፖነንት፣ ፓሬንት ማቴሪያልስ that means the dominant components, the dominant components, their colors እና climate type, prevailing climate type፣ የአየር ንብረቱ፣ ቀለሙ፣ በውስጡ የያዘው ዶሚናንት ኮምፖነንት ወይም ፓሬንት ማቴሪያልና ቲክነሳቸው አንዱን አፈር ከሌላው ልዩ ያደርገዋል። ስለዚህ አፈራት ወይም ደግሞ አፈሮች ወይም ሶይልስ አንዱ ከሌላው የሚለይባቸው ምክንያቶች እነዚህ አራት መሰረታዊ ምክንያቶች ናቸው። ሌላው የአፈር ጠቀሜታ ምንድን ነው? ፋንክሽን ኦር ኢምፖርታንስ ኦፍ ሶይል የሚለውን ስንመለከት ፋንክሽን ኦር ኢምፖርታንስ ኦፍ ሶይል፣ የአፈርን ጠቀሜታ ስንመለከት እንግዲህ አፈር ስፔሻሊ ፎር አግራሪያን ካንትሪስ ኢት ኢዝ ቤዚክ ሪሶርስ። በተለይ በእርሻ በሚተዳደሩ ኢኮኖሚያቸው በእርሻ ላይ በከፍተኛ ሁኔታ ለተመሰረቱ ሀገሮች ሶይል የዛ ሀገር የኢኮኖሚ የጀርባ አጥንት የሚባል ሪሶርስ ነው። ስለዚህ ሶይልስ ሃቭ a number of key environmental, social, and economic functions that are vital for life. Soil has a number of environmental, social, and economic functions. Functions that are vital for life on earth. Life on earth እንግዲህ አፈር ባይኖር መሬት ላይ ምን ህይወት በምድር ላይ ምን ሊመስል እንደሚችል መገመት ያን ያክል ከባድ አይደለም። ስለዚህ በምድር ላይ ህይወት እንዲኖር ህይወት እንዲቀጥል ማህበራዊ፣ ኢኮኖሚያዊና አካባቢያዊ ብዙ ጥቅሞች አሉት አፈር። ከነዚህ ውስጥ some of its importance or function, some of the functions of soil are one, it supplies water and nutrients to plants። ለእጽዋት ውሃና ኒውትረንት የሚያገኙት ካፈር ነው። It supplies water and nutrients to plants። ለእጽዋት ዋና አስፈላጊ ማዕድናትን ሰፕላይ ያደርጋል። It protects water supply by storing, buffering and transforming pollutants. It protects water supply by storing, buffering and
ትራንስፎርሚንግ ፖሊሽንስ ወይም ፖሊውታንትስ ውሃን የሚበክሉ ነገሮችን ስቶር በማድረግ ቡፈር በማድረግ ወደ ውስጡ እንዳይገቡ ከላይ እንዲሰፉ በማድረግ ወይም ደግሞ ትራንስፎርም በማድረግ በመቀየር ውሃ እንዳይበከል ያደርጋል። ሌላው ፋንክሽን ኢት ኢዝ ሚዲየም the medium that enables us to grow our foods, natural fiber and timber. ምግባችንን የምናበቅለው ምግባችንን እንድናገኝ የሚያደርገን አፈር ነው። ስለዚህ አፈር ምግባችንን የሚያስፈልግን ናቹራል ፋይበር፣ ቲምበር ጣውላ ማለት ነው። ቲምበር አሁን ዛፍ ከሌለ እንጨት ከሌለ ቲምበር ከየት ይመጣል? ጣውላ ከየት ይመጣል? እነዚህ መሰል ነገሮች ለማግኘት አዜ ሚዲየም አዜ ኤጀንት ሆኖ ያገለግላል። ኢት ሳፖርትስ ዋይልድ ላይፍ ሃቢታትስ እንግዲህ አፈር ባይኖር ዋይልድ ላይፍ ሃቢታትስ አፈር ራሱ ለአንዳንድ እንስሳት መኖሪያ ነው። ምክንያቱም ጉድጓድ ቆፍሮ እዛ ውስጥ ይኖራሉ። አፈር ደኖች እንዲያድጉ ጫካ እንዲፈጠር በማድረግ የዱር እንስሳት መጠለያ እንዲያገኙ ያደርጋል። ኢት ፕሪዘርቭስ ፓስት ሂስትሪ። ለምሳሌ የአርኪኦሎጂካል ኤቪደንስ የሚገኘው ከየት ነው? ከአፈር ውስጥ አይደለ? ስለዚህ ኢት ፕሪዘርቭስ ፓስት ሂስትሪ ኢት ሪዲውስስ ዘ ሪስክ ኦፍ ፍለድ ብዙ ጊዜ አሁን አስፓልትና ሜዳን እንግዲህ ሳር ያለበትን ወይም ደግሞ አፈር ያለበትን ሜዳና አስፓልት ብናነጻጽር አስፓልቱ ትንሽ እንደጣለ ጎርፍ ነው የሚሆነው። ምክንያቱም ወደ ውስጥ ውሃ እንዲሰርግ አያደርግም። ስለዚህ አፈር የሪስክ ኦፍ ፍለድ የጎርፍ አደጋ እንዳይከሰት እንዲቀንስ ያደርጋል። እነዚህ እንግዲህ በጣም የአፈር ጠቀሜታዎች ከምንላቸው ጥቂቶቹ ናቸው። በአጠቃላይ ግን ዊዛውት ሶይል ዘ ፕላኔት ውድ ኖት ፋንክሽን። አፈር ባይኖር ኑሮ መሬት ሰው የሚኖርባት አትሆንም ነበር። አሁን ለምሳሌ ሌሎች ፕላኔቶች ላይ የሰው ልጅ መኖር ይችላል ወይ የሚለውን ጥናት ሲደረግ አንዱ የሚጠናው እዛ ፕላኔት ላይ አፈር አለ የለም የሚለውን ነው። ስለዚህ you have to know this, not that. without soil the planet would not function. The planet Earth would not function. ስለዚህ soil is the most important natural resource. በጣም ጠቃሚ የሚባል የተፈጥሮ ሀብት ነው። ልንጠብቀው፣ ልንንከባከበው፣ ልናለማው የሚገባ በጣም ትልቅ ሪሶርስ ነው አፈር። ስለዚህ አፈር ባይኖር ፕላኔታችን እንደ ሌሎች ህይወት አልባ እንደሆኑ ፕላኔቶች እንዳንዱ ነበር የምትሆነው። መሬት ላይ እንድንኖር ያስቻለን እንግዲህ ኢትስ ታንክስ ቱ ጋድ ኦፍ ኮርስ። ክሬዲቱን የምንሰጠው ለፈጣሪ ነው። ግን መሬት ላይ እንድንኖር ያስቻለን መሬት አፈር የሚባል ሪሶርስ ያላት በመሆኑ ስለዚህ አፈር ባይኖር መሬት እንደ ሌሎች ፕላኔቶች ሳተርን፣ ዩራኖስ፣ ኔፕቲዮን እያል በሶላር ሲስተም ከምንዘረዝራቸው ፕላኔቶች የተለየች አትሆንም ነበር። ህይወት የሚባል ነገር፣ የሰው ልጅ የሚባል ነገር በምድር ላይ አይኖርም ነበር ማለት ነው። ምናልባት እንደ መላእክት ያለ ምግብ ያለ ውሃ የምንኖር ሆነን ካልተፈጠር በቀር። ሌላው the major soil types found in Africa ነው። the major soil types found in Africa አፍሪካ ውስጥ የሚገኙ
ዋና ዋና የአፈር አይነቶችን እናያለን። እንግዲህ አፍሪካ እንዳጠቃላይ አዝ ኤ ኮንቲኔንት ኢት ሃዝ ኤ ቬሪ ዳይቨርስ ሶይል ታይፕስ ኤንድ ሶይል ኳሊቲ። አፍሪካ ሃዝ ኤ ቬሪ ዳይቨርስ soil types and soil qualities. soil types and soil qualities በጣም የተለያዩ የአፈር አይነቶች ነው ያላት። ለምንድን ነው ካል ብዙ ምክንያቶችን እናነሳለን። what makes Africa to have a diverse type of soil types and soil qualities? This is because the continent has one long geological history. በተለይ በ11ኛ ክፍል የጂኦግራፊ ትምህርታችሁ ይህንን በደንብ ትማሩታላችሁ። ይሄ መሬት እንዴት ተፈጠረች፣ አህጉራት እንዴት ተፈጠሩ፣ በአህጉራት አፈጣጠር የአፍሪካ ታሪክ መቼ ይጀምራል፣ አፍሪካ እንዴት ተፈጠረች የሚለውን እያንዳንዱ አህጉር መቼ እንዴት ተፈጠረ፣ አሁን ያለውን ፖዚሽን፣ አሁን ያለውን ሼፕ ወይም ጂኦግራፊካል ፎርም እንዴት ያዘ የሚል ራሱን የቻለ ታሪክ ስላለ 11ኛ ክፍል ላይ ስደርሱ ትማሩታላችሁ። ስለዚህ አፍሪካ ሎንግ ጂኦሎጂካል ሂስትሪ ስላላት የተለያየ የአፈር አይነትና የተለያየ ሶይል ኳሊቲ እንዲኖራት አድርጓል። ሁለተኛ ዳይቨርስ ላንድ ፎርምስ ዩ ሪሜምበር ዩር ዩኒት ዋንን የምታስታውሱት ነው። ዳይቨርስ ላንድ ፎርም ታይፕስ ኦፍ አፍሪካ የሚለውን አይተናል። ስለዚህ የተለያየ መልክዓ ምድር ገጽታ ስላላት ዳይቨርሲፋይድ ፍሎራ ኤንድ ፋውና ኦር ናቹራል ቬጂቴሽን ዳይቨርሲፋይድ fauna and flora, that means animals and wild animals and natural vegetation የተለያየ የዱር እንስሳት የተፈጥሮ ደን ስላላት ወደፊት እናየዋለን። ይህንን the diverse fauna and flora of Africa, a variety of climate types, እነዚህ እንግዲህ አፍሪካ የተለያየ የአፈር አይነት እንዲኖራት አስችሏል ማለት ነው። እንግዲህ እነዚህ ምክንያቶች ናቸው አፍሪካ ውስጥ የተለያዩ የአፈር አይነቶች ዳይቨርስ ሶይል ታይፕስ ዊዝ ዳይቨርስ ሶይል ኳሊቲ እንዲኖሩ ያደረጉት ምክንያቶች ሎንግ ጂኦሎጂካል ሂስትሪ፣ ዳይቨርስ ላንድ ፎርምስ፣ ዳይቨርሲፋይድ ፋውና ኦር ዋይልድ ላይፍ ኤንድ ፍሎራ ኦር ናቹራል ቬጂቴሽን እና ቫራይቲ ኦፍ ክላይሜት ታይፕስ ነው። ባለፈው እንግዲህ በዩኒቱ ላይ እንዳየነው ወደ 8 አይነት ክላይሜት ታይፖችን አይተናል። ኦፍኮርስ ከዛም በላይ ነው ዋና ዋናዎቹ እናያየ ናቸው። ስለዚህ በእነዚህ ምክንያት አፍሪካ ዜ ቬሪ ዳይቨርስ ሶይል ታይፕስ ኤንድ ሶይል ኳሊቲስ። ኢን ጀነራል ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ኦፍ ዩናይትድ ኔሽን ኢት አይደንቲፋይስ ሞር ዛን 18 ሶይል ታይፕስ ኢን አፍሪካ አኮርዲንግ ቱ ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን Food and Agricultural Organization of United Nations. In Africa, there are more than 18 soil types. In Africa, more than 18 soil types are identified. ከ18 በላይ የአፈር አይነቶች አፍሪካ ውስጥ እንዳሉ በጥናት ተደርሶበታል። እንግዲህ 18 አይነት የተለያየ ባህሪ፣ የተለያየ ኳሊቲ፣ የተለያየ ኮምፖነንት ያላቸው የአፈር አይነቶች እንዳሉ ተደርሶበታል። ከነዚህ ውስጥ ግን እንግዲህ 18ቱን ሁሉ ስንዘረዝር አንወስድም አንልም። ዘ ሜጀር የሚባሉትን እንመለከታለን። ፍሮም ዚስ ዘ ሜጀር ሶይል ታይፕስ ኦፍ አፍሪካ አር 1 አሪኖሶልስ it covers 22% of the African continent. Second, liptosols
It covers 17% of the African continent, and the third Camby soils. It covers 11% of the African continent, and the fourth feral soils. It covers 10% of the African continent, and the fifth one is calci soils. It covers 6% of the African continent. እነዚህ በሙሉ ስንት ከበር ያደርጋሉ ማለት ነው? 22 17 39 39 50 60 ኦልሞስት 66% ኦፍ the African ኮንቲኔንት 66%ን የአፍሪካን ምድር የሚሸፍኑት አምስቱ ዋና ዋና የአፈር አይነቶች እነዚህ ናቸው። ሌሎችም አሉ። ፕሊንቶ ሶልስ፣ ሊግዚ ሶልስ፣ ሉቪ ሶልስ፣ ቨርቲ ሶልስ፣ ሪጎ ሶልስ፣ ፍሉቪ ሶልስ፣ ናይቶ ሶልስ፣ ሶሎንቻክስ፣ ግሌይ ሶልስ እና ሌሎች የሚባሉ የአፈር አይነቶች በአፍሪካ ውስጥ አሉ። ግን ሜጀር የሚባሉት ፋይቭ ሜጀር ሶይል ታይፕስ ኢን አፍሪካ የሚባሉት እነዚህ ናቸው። ኦፍኮርስ እንግዲህ 18ቱ በአራት ግሩፕ ይከፈላሉ። እነዚህ ፔዳልፈር ግሩፕ፣ ፔዶካል ግሩፕ፣ ሃይድሮሞርፊክ እና ዞናል ግሩፕ ተብለው በአራት መሰረታዊ ምድብ ይከፈላሉ። እነዚህን ኢንዲቴይል 11ኛ ክፍልም ስላሉ የ11ኛ ክፍል የጂኦግራፊ ትምህርታችሁ ላይ በብዛት ትማራችኋላችሁ። ግን በአፍሪካ ምድር ሜጀር የሚባሉት ወይም ሰፊውን የአፍሪካ ክፍል የሚሸፍኑ ኦልሞስት በድምር ወደ 66%ን የሚሸፍኑት ፋይቭ ሜጀር ሶይል ታይፕስ ኢን አፍሪካ የሚባሉት እነዚህ ናቸው። አሪኖ ሶልስ፣ ሊፕቶ ሶልስ፣ ካምቢ ሶልስ፣ ፌራ ሶልስ እና ካልሲ ሶልስ። እያንዳንዳቸው ምን አይነት አፈሮች ናቸው፣ የት የት አካባቢ ይገኛሉ የሚለውን እንመልከት። ዋን አሪኖ ሶልስ ወይም ደግሞ አሪኖሶል ሶይልስ ይባላሉ። እንግዲህ the word arenosol is derived from a Latin term arena means sand ማለት ነው። arenosols derived from a Latin term arena means ሳንድ አሸዋ ማለት ነው። ስለዚህ አሪኖ ሶልስ ማለት ሳንዲ ሶይልስ ማለት ነው። አሪኖ ሶልስ ሚንስ ሳንዲ ሶይልስ አሸዋማ አፈሮች ማለት ነው። አሸዋማ አፈር they have a high content of sand a coarse grained sand ወይም ደግሞ ሳይዙ ወይም ደግሞ ምንድነው የሚባለው ቴክስቸሩ በጣም ትላልቅ የሆነ አሸዋ የያዙ ወይም አሸዋማ የሚባሉ የአፈር አይነቶች ናቸው። ስለዚህ ዚያር ሳንዲ ሶይልስ and as you know sandy soils they are poor in water but they are good in aeration። ስለዚህ አሪኖ soils they have low water and nutrient holding capacity low water and nutrient holding capacity ውሃ ይዙ ምክንያቱም because the open space between the particles is wide easily the water is percolated down በቀላሉ ውሃ መስረግና መውጣት ይችላል ወይም ማለፍ ይችላል። ስለዚህ የውሃ መጠናቸውና የኒውትረንት ሆልዲንግ ካፓሲቲያቸው በጣም ዝቅተኛ ነው። but they are good in aeration የውሃ ክምችታቸው አነስተኛ ቢሆንም በውስጣቸው የሚይዙት የአየር መጠን ግን በጣም ከፍተኛ ነው እና እነዚህ አሪኖ ሶልስ 22% ነው የሚሸፍኑት። ስለዚህ they are the most extensive soil types in Africa. Areno soils are the most extensive ወይም ደግሞ በጣም ሰፊ ቦታ የሚሸፍኑ extensive soil types not only in Africa even across the world. Soil types both in the world and
ኢን አፍሪካ በዓለምም በአፍሪካም ሰፊ ምድር የሚሸፍኑት የአፈር አይነቶች አሬኖሶልስ የሚባሉ የአፈር አይነቶች ናቸው። በዓለምም በአፍሪካም ሰፊ ምድር በመሸፈን ይታወቃሉ። ኢን አፍሪካ አሬኖሶልስ ከቨርስ አባውት 22% of the continent. Arenosol covers 22% of the African continent. The African continent almost 22%ን ይሸፍናሉ። ስለዚህ በጣም ደረቃማ ወይም አሸዋማ የአፈር አይነቶች ስለሆኑ they are not good for agriculture, rather they are good for grazing and forestry. Areноsols because they are not good in water content, or they are poor in water, because they are poor in water. They are not good for agriculture, but they are good for grazing and forestry. ፎረስተሪ ወይም ደግሞ ድራይ ፋርሚንግ ለምንለውም ኦፍኮርስ ለምሳሌ እንደዚህ እንደ በለስ ውሃ የማይፈልጉ አዝርቶችን ለማብቀል ይጠቅማሉ። አብዛኛውን ጊዜ እነዚህ አሬኖሶልስ የምንላቸው ደረቃማና ከፊል በረሃማ የሆኑ የአፍሪካ አካባቢዎች ይገኛሉ። አሬኖሶልስ ኢን አፍሪካ are common in semi-arid areas. Of the Sahel and Kalahari areas. The Sahel and Kalahari areas. እነዚህ የሳህል ቀጠናና የካላሪ የሚባሉት አካባቢዎች ላይ በብዛት የሚገኙ የአፈር አይነቶች ናቸው። እነዚህ አሬኖሶልስ የምንላቸው የአፈር አይነቶች እንደምታዩት እዚህ ካርታው ላይ የሳህል ቀጠናና የካላሃሪ አካባቢ በብዛት የሚገኙ የአፈር አይነቶች ናቸው። ሁለተኛ ዘ ሰከንድ ሜጀር ሶይል ታይፕስ ኢን አፍሪካ ሊፕቶሶልስ ናቸው። ሊፕቶሶልስ ወይም ሊፕቶሶይልስ ማለት ነው። ሊፕቶሶልስ ሚንስ ሊፕቶ ሶይልስ and the word ሊፕቶሶልስ derived from a Greek word ሊፕቶስ and it means thin or shallow in thickness ማለት ነው። the word ሊፕቶሶልስ derived from a Greek term ሊፕቶስ means thin or shallow in thickness. ቲክነሳቸው በጣም አነስተኛ የሆኑ አፈሮች ማለት ነው። ስለዚህ እነዚህ ሊፕቶሶልስ የምንላቸው they are shallow soils found in hard rock areas, በጣም አለታማ የሆኑ አካባቢዎች ላይ የሚገኙ የአፈር አይነቶች ናቸው። ሊፕቶሶልስ are shallow soils found in rocky areas, አለታማ የሆኑ አካባቢዎች ላይ የሚገኙ የአፈር አይነቶች ናቸው። they have weak soil structure. ሶይል ስትራክቸራቸው በጣም ዊክ የሚባል ነው።
they have weak soil structure. ዊክ ሶይል ስትራክቸር አላቸው። ብዙ ጊዜ ዳር ኮመን ኢን ማውንቴንስ ኤንድ ዴዘርት ኤሪያስ ዳር ኮመን ኢን ማውንቴንስ ኤንድ ዴዘርት ዴዘርት ሆኖ ከፍ ያሉ ተራራ ያሉባቸው አካባቢዎች ላይ ይገኛሉ። ዳር ኮመን ኢን ማውንቴንስ ኤንድ ዴዘርት ኤሪያስ እዚህ ጋር ካርታ ላይ እንደምትመለከቱት እንግዲህ የአፍሪካ በረሃማና ከፍተኛ ቦታዎች፣ የምስራቅ አፍሪካ ከፍተኛ ቦታዎች፣ የሳሃራ በረሃ፣ የደቡብ ከፍተኛ ቦታዎች እንዲሁም የናሚቢያ ዴዘርት አካባቢ የሚገኙ የአፈር አይነቶች ናቸው። እነዚህ ከለርድ የተደረጉት አካባቢዎች በሙሉ የሊፕቶሶል የሚባለው የአፈር አይነት የሚገኝባቸው አካባቢዎች ናቸው። and they are the second major soil types in Africa and covers about 17% of Africa. They are the second major soil types by covering about 17% of Africa, of the area of Africa. የአፍሪካን 17% በመሸፈን እንግዲህ ኔክስት ቱ አሪኖሶልስ ዘ ሰከንድ ሜጀር ሶይል ታይፕስ የሚባሉት ሊፕቶሶልስ ናቸው። ሶስተኛ ካምቢሶልስ ናቸው። ካምቢሶልስ እነዚህ ፔዶካል ሶይል ይባላሉ። ፔዶካል ግሩፕ የሚመደቡ ናቸው። ከፍተኛ የሆነ የካልሲየም ኮንተንት ያላቸው ናቸው። ካምቢሶልስ ዘ ተርም ካምቢሶልስ ድራይድ ፍሮም ላቲን ተርም ካምቤር ኢት ሚንስ ቱ ቼንጅ ማለት ነው። ቶሎ ቶሎ የሚለዋወጥ የአፈር አይነት ነው። the word cambisols derived from a Latin term camber, meaning to change. ስለዚህ እነዚህ ካምቢሶልስ ቼንጅድ ሶይልስ ናቸው። ካምቢሶልስ አር ቼንጅድ ሶይልስ። ካምቢሶልስ አር ቼንጅድ ሶይልስ የተለያየ አይነት የሚሆኑ የሚለዋወጡ የአፈር አይነቶች ናቸው። ዚያር ያንግ ሶይልስ ናቸው። አብዛኛው ፓሬንት ማቴሪያላቸው ካልሲየም ካርቦኔት ነው። ዚያር ያንግ ሶይልስ ኤንድ ዚያር rich in calcium carbonate or calcium content. ካምቢሶል ሲ የሚለው ከፍተኛ የሆነ የካልሲየም ኮንተንት እንዳላቸው ለማሳየት የተጠቀሙት ስያሜ ነው። አራተኛ ፌራሶልስ የሚባሉ ናቸው። ፌራልሶልስ የሚባሉ የአፈር አይነቶች ናቸው። ዘ ተርም ፌራሶልስ ድራይቭ ፍሮም ላቲን ተርም ፌሪየም ሚንስ ሪች ኢን አይረን ኤንድ አልሙኒየም ማለት ነው። አሁን እዚህ ጋር ፌር አል የሚሉ ሁለት ቃላት አሉ። ኤፍኢ ኢን ኬሚስትሪ ምን ማለት ነው? አይረን ማለት ነው አይደል? ኤል ማለት አልሙኒየም ማለት ነው። አልሙኒየም። ስለዚህ ፌራሶል the word Feralsols derived from a Latin term ferrum, meaning rich in iron and aluminum content.
ከፍተኛ የሆነ የአይረንና የአልሙኒየም ኮንተንት ያላቸው የአፈር አይነቶች ማለት ነው። ስለዚህ እነዚህ ፌራሶልስ የምላቸው ሃቭ ሃይ ኮንተንት ኦፍ አይረን ኤንድ አልሙኒየም ዛትስ ዋይ ዜይ አር ኮልድ ፌራሶልስ። ፌር አልሶልስ ተብሎ የሚጠሩት ከፍተኛ የሆነ የአይረንና የአልሙኒየም ኮንተንት ስላላቸው ናቸው። እነዚህ ፌራሶልስ የምንላቸው አብዛኛውን ጊዜ የሚገኙት ኢንትሮፒካል ሬን ፎረስት ነው። they are common in tropical rainforest region which is characterized by heavy rainfall all year round። አመቱን ሙሉ እንግዲህ ትሮፒካል ሬንፎረስት ማለት አመቱን ሙሉ ኦልሞስት ከ10 ወር በላይ ኢን ኤ ይር መደበኛና ከመደበኛ በላይ ዝናብ ያለው አካባቢ ነው። ስለዚህ ብዙውን ጊዜ ኢንትሮፒካል ሬንፎረስት ወይም ሄቪ ሬንፎል ሪጅን ስለሚገኙ እነዚህ ፌራሶልስ ር ዘ ሞስት ዌዘርድ ኤንድ ሊችድ ሶይልስ። ፌራል ሶልስ are the most weathered or eroded and leached the most eroded እና leached soils ናቸው። ያ ማለት አብዛኛው leached ማለት removal of valuable nutrients of a soil because of heavy rainfall ማለት ነው። ምክንያቱም አካባቢው ላይ ከፍተኛ ዝናብ እነዚህ የሚገኙት ብዙውን ጊዜ ከፍተኛ ዝናባማ የሆነው የአፍሪካ ምድር ወይም የትሮፒካል ሬንፎረስት ብለን የምንጠራው አካባቢ ስለሆነ እና አካባቢው ደግሞ አመቱ ሙሉ ከፍተኛ ዝናብ ስለማይለየው እነዚህ ቫሉብል ኒውትረንቶቹን በጣም ያጣ የአፈር አይነት ናቸው። ስለዚህ they are poor soils actually they are poor soils in humus። በተለይ ኦርጋኒክ ኮምፖነንት የምንለው ሂውመስ የእጽዋትና የእንስሳት ብስባሽ ቢኮዝ ኦፍ ሄቪ ሬንፎል ቶሎ ቶሎ ሊችድ ስለሚሆን የሂውመስ ኮንተንቱ በጣም ደካማ የሚባል ወይም ደግሞ ፑር የሚባል የአፈር አይነት ነው። ኢን አፍሪካ they are common in tropical rainforest areas that is in western Africa, in central Africa and in some South African areas አካባቢ ላይ ይገኛሉ። አምስተኛው the fifth main soil type ካልሲ ሶልስ የሚባሉ ናቸው። ካልሲ ሶልስ እንግዲህ እነዚህ ዘ ፋይቭ ሜጀር የሚባሉ ናቸው እንጂ አፍሪካ ውስጥ ከ18 በላይ የአፈር አይነቶች እንዳሉ ፋኦ በጥናት አረጋግጧል። ከነዚ ውስጥ ዘ ሜጀር የሚባሉ ኦልሞስት ኮሌክቲቭ 66% የሚሸፍኑ በጥምር አምስቱ 66% የሚሸፍኑት የአፈር አይነቶች እነዚህ ናቸው። አምስተኛው ሰው ካልሲ ሶልስ ነው። ዘ ተርም ካልሲ ሶልስ ድራይድ ፍሮም ላቲን ተርም ካልካሬስ ሚንስ ሪች ኢን ላይ ማለት ነው። the word calci sols derived from a Latin term calcaris ከሚለው የላቲን ተርም የተገኘ ሲሆን ወይም የመጣ ሲሆን meaning rich in lime ይሄ በላይምስቶን የበለጸገ ብዙ ጊዜ ላይምስቶን ይሄ ለሲሚንቶ ግብዓትነት የምንጠቀምበት ላይምስቶን ብዙ ጊዜ እነዚህ ካልሲ ሶልስ ባሉበት አካባቢ የአፈር አይነቶች ባሉበት አካባቢ የሚገኝ አፈር ነው። ስለዚህ they have significant accumulation of calcium carbonate. Calci soils have significant accumulation or high content accumulation of ካልሲየም ካርቦኔት ወይም ደግሞ ይሄ ላይምስቶን የምንለው ማለት ነው። ላይምስቶን የላይምስቶን ከፍተኛ ኮንተንት አላቸው። ስለዚህ ብዙውን ጊዜ እነዚህ የአፈር አይነቶች
ለላይምስቶን ምንድነው ለሴመንት ፋክተሪ ግባት በመሆን ያገለግላሉ። they are used for as a raw material for cement factory, used as a raw material for cement factory ብዙ ጊዜ ለሲሚንቶ ፋብሪካ በግብዓትነት ያገለግላሉ ማለት ነው። ስለዚህ አፍሪካ ውስጥ ከ18 በላይ የአፈር አይነቶች አሉ። ከነዚህ ውስጥ the 5 ሜጀር የሚባሉት ኮሌክቲቭሊ 66%ን የአፍሪካ ምድር የሚሸፍኑት the 5 ሜጀር ሶይል ታይፕስ አሪኖ ሶልስ፣ ሊፕቶ ሶልስ፣ ፌራል ሶልስ፣ ካምቢ ሶልስ እና ካልሲ ሶልስ ናቸው። the next one is mineral resource of Africa የአፍሪካ የተፈጥሮ ማዕድን ሀብቶች አፍሪካ ውስጥ ምን አይነት ማዕድናት አሉ? አፍሪካ በዓለም በነዛ ማዕድናት በስንተኛ ደረጃ ትገኛለች? እያንዳንዳቸውን ዋና ዋና ማዕድናትና የአፍሪካ በነዛ ማዕድናት ቀዳሚ አምራች የሚባሉ የአፍሪካ ሀገራት የትኞቹ ናቸው? ምን ያህል ፐርሰንት በዓመት ያመርታሉ? የሚሉ ሀሳቦችን በቀጣይ በክፍል 6 እንመለከታለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ።